ነገር ሌላ ነው። ቅድም እንደተባለ የድርጅቶች ቅንጅት ነው ማለታችን ነው። ስለዚህ የድርጅትን ምንነት በሚመለከት ቁመናውን በሚመለከት አሳሪ በሆነ ቋንቋ ውህድ መሆኑ ተገልጿል። ይህ እንደጠበቀ ሆኖ ግን አፈጻጸም ደግሞ አለ። አፈጻጸም ደግሞ መሬት ላይ ያለው እውነታ ይገዛዋል። ስለዚህ ወደ አፈጻጸም በምንገባበት ጊዜ መሬት ላይ ያለው እውነታ ምንድን ነው የሚለው ገዢ ሆኗል። ደግሞ በሁለተኛ ደረጃ ገዢ ሆኗል እና ከዛ የተማርነው ነገር ምንድን ነው? ሂደት መሆኑ ወደ ውህደት እነዚህም በአንድ ሀፍታ፣ በአንድ ሳምንት፣ በአንድ ወር፣ በ6 ወር በቅጽበት ወደ ወጥ ወደሆነ ውህድ ድርጅት መለወጥ እንደማንችል እንትን ብሎናል፣ አሳይቶናል ማለት ነው። ስለዚህ በምንድን ላይ መሬት ላይ ያለውን እውነታ ተከትለን ወደ ግባችን እንጓዛለን ማለት ነው። በዛ ሂደት ውስጥ ነው ያለው። ስለዚህ የጊዜ ጉዳይ ነው። በ6 ወር አላለቀልንም። ያሉት አደረጃጀቶች በድርጅታችን ውስጥ ያሉት አደረጃጀቶች አሁን በአፋሕድ ስር ያሉት ነባር የፋኖ አደረጃጀቶች አሁንም አሉ። ግን ቀስ በሂደት ግን ያው ወደ አንድ ወጥ ወደ ድርጅት ይለወጣሉ ማለት ነው። ለዚህ ነው በዜና ዘገባዎች ላይ የጦር ሜዳ ውሎ ሲዘገብ የጠቅላይ ግዛቶች ስም በተደጋጋሚ ጎላ ብሎ የሚሰማው እና በአንጻሩ ደግሞ የአፋሕድ ስም ደብዘዝ ብሎ የሚሰማው ለዚህ ነው። ያው ከፋኖ ትግል ከተጀመረበት ጊዜ አንስቶ የነበረ ሂደት አለ። እሱ በአንድ ጊዜ መለወጥ አንችልም። የተፈጠረ አይዴንቲቲ አለ። እሱ በአንድ ቀን ማስቀረት አንችልም። አሰራር አለ፣ ለመዋቅር አለ። ስለዚህ ያንን ቀስ ብለን በሂደት ነው ወደ የምንፈልገው ደረጃ የምናደርሰው ማለት ነው። ይሄ ነው ያለው። ስለዚህ መልሱ በሂደት ላይ ነን። ምንም አጠርጥሩ። ከጊዜ በኋላ አፋሕድ ወጥ ሆኖ ይሄዳል። እያንዳንዱ የጠቅላይ ግዛቶቹ ያሉት አደረጃጀቶችም ወጥ የሆነ ስም ይኖራቸዋል። ለጊዜው እያንዳንዱ አደረጃጀት የራሱን ስም ይዞ ነው እየቀጠለ ያለው በአፋሕድ ስር መሆኑ እየተገለጸ ማለት ነው። በሂደት ግን ያ ሁሉ ቀርቶ በጠቅላይ ግዛቶቹ ስር ያሉ የአፋሕድ አደረጃጀቶች መሆኑ ይገለጻል ማለት ነው። ይሄ እንግዲህ አሁን ያስቀመጥኩት ከመዋቅር ደረጃ ነው። ዋናው ምንድነው? በመንፈሳችን በልባችን ውስጥ ያለው ቁመና ምን ይመስላል? እዛ ያለው ሁኔታ ይመስላል። በመንፈስና በአስተሳሰብ ደረጃ ውህደቱ ተጠናቋል። ይሄ በጣም ቁልፍ ነጥብ ነው። በልባችን በመንፈሳችን ተዋህደናል። ያንን ወደ መዋቅር መውሰድ ብቻ ነው የሚጠበቅብን። ይሄ እስከሆነ ድረስ የመዋቅሩ ትንሽ ቢዘገይም ምንም የሚያሳስብ ነገር አይደለም። በተለይ ደግሞ አሁን ይህም በኋላ እንመለስበታለን በሌሎች ጥያቄዎች ላይ መነሳቱ ስለማይቀር ማለት ነው። አሁን መሬት ላይ ካለ ተጨባጭ ሁኔታ አፋሕድ ብቸኛው አማራ አቀፍ የፋኖ አደረጃጀት ነው። ስለዚህ ያነሳሁትን በመንፈስ ተዋህደናል የምንለውን ነገር ይሄ ደግሞ ይበልጥ ያጎለዋል። ለምን? በአፋሕድ ስር እንደሚታወቀው ምንም እንኳን አፋሕድ ሲመሰረት ሁሉም የፋኖ አደረጃጀቶች የተሳተፉበት ሂደት ቢሆንም በውጤቱም ላይ ሁሉም የተስማሙበት ቢሆንም በሂደት የተወሰኑ ወንድሞቻችን ከአፋሕድ ወጥተዋል። እነሱ በሂደት ሁለተኛ የአማራ ቤት ይሰራሉ ብለን ስንጠብቅ ነበር። ያ ዘግይቷል እና በዘገየ ቁጥር ብቸኛው የአማራ ድርጅት አፋሕድ መሆኑ ጎልቶ ወጥቶ እየታየ ነው። ስለዚህ በዛ ልክ የኛም ኃላፊነት እየጨመረ እየተደራረበ ይሄዳል ማለት ነው። እንደ አይናችን ብለን የምንጠብቀው ብቸኛ የአማራ ተቋም ይሆናል ማለት ነው። ለምን? የትግላችን ቁመና አማራዊ ነውና በዛ ልክ የቆመ ድርጅት ያስፈልገናል።
ስለ አማራ እየታገልን አማራ አልባ ድርጅት ድርጅት አልባ መሆን አንችልም። አማራ ድርጅት አልባ መሆን አንችልም። ስለ አማራ ከተናገርን የግድ የአማራ ድርጅት ያስፈልገናል። ስለዚህ በዚህ ረገድ በመንፈስ ያለው ውህደታችን አዲስ ነገር ይሻል በጣም ቻችሁ ታውቃላችሁ ብዬ አስባለሁ። እና በወቅቱ ከነበሩት የፖለቲካ አመራሮች የፖለቲካ ድርጅት አመራሮች መካከል በጣም አክሴስቡል ነው የነበርኩኝ። እንግዲህ ይህንን እንደ አድማጩ እንደ ጥንካሬም እንደ ድክመትም ሊወስደው ይችላል። ይህንን ስል ምንድን ነው በወቅቱ እኔ አንድ በማንኛቸው ሚዲያ ላይ ቀርብ ነበር። በሚደግፍ ባልደራስን በሚደግፍም በማይደግፍም እንትና አለንም ዲስክሪሚኔት አላደረግም። ይህንን አሁን ያየሁት አሜሪካን ሀገር በነበረው ምርጫ ውስጥ በፕሬዚዳንት ትራምፕ አይቻለሁ። ሚዲያዎቹም በጣም አጥብቀው ይወቅሳሉ። በተለይ ፌክ ኒውስ እያሉ ትሰማላችሁ። ግን ፌክ ኒውስ ብለው በሚጠሯቸው ሚዲያዎች ላይ ተገኝተው ቃለ መልሶች ይሰጣሉ፣ በር አይዘጉም። እኔም እንደዚህ አይነት ባህሪ ነበረኝ ባልደራስ ላይ በነበርኩኝ ጊዜ ማለት ነው። እሱ ብቻ አይደለም፣ አብዛኛው የፖለቲካ ድርጅት አመራር ቢሮ ነው የሚውለው፣ ሱፍ አድርጎ ነው የሚውለው። እኔ ደግሞ መንገድ ላይ ነበር የምውለው እና እንደውም የጎዳና ላይ ፖለቲከኛ ነበርኩ ከምንም ነገር በላይ። በኋላ ለእስርም የዳረገኝ አንዱ ምክንያት ይሄ ነው። ግራስሩትስ የሚደረገው እንቅስቃሴ በጣም ይስበኝ ነበር። የቢሮ ስራ አልወድም ማለት አይደለም። የቢሮ ስራ አስፈላጊ ነው በፖለቲካ ውስጥ አመራር ለሆነ ሰው ያን አክኖሌጅ ያደርጋለሁ። ግን ኤክስክሉሲቭሊ ግን እዛ ቦታ መቀመጡን አልደግፍም ነበረ። ምን ለማለት ፈልጌ ነው? በጣም አክሴስብል ነበርኩኝ። አሁንም በዛ ቁመና ላይ ያለሁት። አሁንም አክሴስብል መሆን ፈልጋለሁ። ሚዲያ አክሴስብል መሆን ፈልጋለሁ። ቲክቶክ ጋር ቲክቶከሮች ጋር አክሴስብል መሆን ፈልጋለሁ። በሚዲያ ላይ በዩቲዩብ ላይ ላሉት ጋር አክሴስብል መሆን ፈልጋለሁ። ለሜንስትሪም ሚዲያ አክሴስብል መሆን ፈልጋለሁ። ለምን? በእነዚህ በኩል ነው ከህዝብ ጋር በሚሊዮኖች የሚቆጠሩ ህዝብ ጋር መገናኘት ምችለው። የጉዳዩ ባለቤት ደግሞ ህዝብ ነው፣ ድርጅት አይደለም፣ ምን አይደለሁም፣ ህዝብ ነው። ከህዝብ ጋር ለመገናኘት ማለት ነው። እና ይሄ አን የጀርባ ታሪኬ ለዚህ ምስክር ነው። ግን አሁን ያለነው ደግሞ ትጥቅ ትግል ላይ ነው። ሰላማዊ ፖለቲካ ትግል ላይ አይደለንም ያለነው። ሁለቱ ባህሪያቸው በጣም ይለያያል። በሰላማዊ ፖለቲካ ትግል በምናደርግበት ጊዜ የነበረው ሂደትና አሁን ሊኖር የሚችለው ሂደት የቀንና የጨለማ ያህል የተለያዩ ናቸው። ስለዚህ እንደ ልብ ከእናንተ ጋር መገናኘት አልቻልኩም እና እንደዚህ አልፎ የመገናኘት እድል ነው ያለን እና ይኸው አልፎ ስንገናኝ በእናንተ በኩል ብቻ ሳይሆን በአንተ በኩል ብቻ ሳይሆን በእኔም በኩል ከፍተኛ ደስታ አለ። ቢኮዝ የእኔ ዲስፖዚሽን ይሄ ነው፣ ናቹራል ዲስፖዚሽን ይሄ ነው። ታች ወርዶ ታች ናችሁ ለማለት ሳይሆን ታችም ድረስ አትቅራሽ ለምን መስራት፣ ሁሉንም ሚዲያ ማነጋገር፣ ለቆምለት ዓላማ ሁሉን ነገር መስጠት፣ ዲቮትድ መሆን በዚህ አምናለሁ እና በተወሰነም ደረጃ ቢሆን ላለፉት አሁን 3 ዓመት ሊሞላኝ ነው። በነገራችን ላይ እኔ ጫካ ከገባሁ ከማንም ቀድሜ ነው የገባሁት። ከማንም ቀድሜ የፋኖ አብዮት ከመፈንዳቱ 1 ዓመት ቀድሜ ነው የገባሁት እና በእነዚህ ጊዜ ውስጥ ኦልሞስት 3 ዓመት ሊሆን እና 2 ዓመት ተኩል ያለፈን ነው። በእነዚህ ጊዜ ውስጥ ሚዲያ ላይ ከሚዲያ ጋር ለመገናኘት ከሶሻል ሚዲያ ጋር ለመገናኘት ከኦል ሚዲያ ጋር ለመገናኘት የነበረኝ እድል በጣም ውስን ነው እና ሁሉ ጊዜ ክፍተት አለ ውስጤ እና ደስታው ሜኔ ነው ለማለት ነው እና ሆፕፉሊ ከዚህ በሂደት የተለየ ነገር ይኖራል ብዬ ተስፋ አደርጋለሁ። ግን እንዳልኩት ላሰምበት እንፈልገው ምንድነው አሁን ሰላማዊ ፖለቲካ ትግል ላይ አይደለም ያለነው፣ ትግል ላይ ያለ ነው፣ ጦርነት ላይ ያለ ነው እና በባልደራስ ዘመን የነበረኝ አክሴሲቢሊቲ በዚህ አሁን በአቅርቦ ትግል ውስጥ ሊኖረኝ አይችልም። ይህንም ግምት
ግምት ውስጥ እንዲገባልኝ ፈልጋለሁ። ከዛ ባሻገር ሚዲያው በትርክትላችን ላይ በዚህ በአማራ ህልውና ትግል ላይ ምን አይነት እንደምታሳድረዋል የሚል ይመስለኛል። በተለይ ደግሞ ቲክቶክ እንዴት ነው ስለ ቲክቶክ አለ ግንዛቤ ምንድን ነው የሚል ይመስለኛል። ጥያቄው በትክክል ሰምቼው ከሆነ ማለት ነው። ካልሆነ ታረማለሁ። ግን በዚህ ልክ ነው አይደለም? ይቅርታ ምናልባት ማሙሽን ጥያቄውን ልመልስልህና ተረድቼው ከሆነ ጥያቄውን ሶሻል ሚዲያው በአጠቃላይ ሚዲያው ተጽዕኖ እንደምታ በአማራ ህልውና ትግል ላይ ምን ይመስላል? እንዴት አየኸው ነው ባልሳሳት አይደለም? በተለይ ደግሞ ቲክቶክ ልክ ነህ አርበኛ እስክንድር ነጋ። ኦኬ እውነት ይህንን ነገር እንደው ብናድርበት ደስ ይለኛል። እውነት ለመናገር ብናድርበት ደስ ይለኛል በጣም እውነት ለመናገር ሌላ ተአምራዊ የሆነ አዲስ ኢንሳይት አመጣለሁ እያደለም በዚህ ስለ ብዙ ነገር ማለት ስለሚቻል ማለት ነው። ምንም በአማካኝ ካለው ሰው የተለየ ኢንሳይት አይ ቲንክ የፖለቲካ ሂደቱ አሁን ያለንበትንም ሆነ ማለትም የአማራን ህልውና ትግልም ሆነ ነው አጠቃላይ ማንኛቸውንም የፖለቲካ ሂደት ለመከታተል ኮመን ሴንስ በቂ ነው። ከኮመን ሴንስ በላይ የሚያስፈልግ ነገር የለም። አይ ቲንክ that's sufficient። ለዚህ ነው በህዝብ ላይ እምነት የሚጣለው። በነገራችን ላይ በኮመን ሴንስ ትክክለኛ ነገር ላይ እንደርሳለን፣ ለህዝብ የሚጠቅም ነገር ላይ ማምጣት እንችላለን ተብሎ ዲሞክራሲ ቢሰራው ለዚህ በኮመን ሴንስ አቨሬጅ ፐርሰን በኮመን ሴንስ አለው። ስለዚህ ኮመን ሴንስ ተጠቅሞ ለሀገር ለህዝብ የሚጠቅም ነገር መበየን ይችላል፣ መምረጥ ይችላል ተብሎ ስለሚታሰብ ነው። እና ከዛ አኳያ አይ ቲንክ የሚዲያው ኢምፓክት በኮመን ሴንስ ይታወቃል። ምንድነው በተለያየ መንገድ ግን እንገልጸዋለን። ከዛ አኳያ ነው እንግዲህ እኔ እንድታደምጡኝ የምጠይቀው ለዚህ ጥያቄ ያለው መልስ እንጂ አዲስ ነገር ይሻል በጣም ምንድነው እንግዲህ በኮመን ሴንስ የምናየው ምንድነው? በኮመን ሴንስ ኦፍኮርስ በጣም ትልቅ ኢምፓክት አለው። ይሄ አይ ቲንክ ኢትስ ጀስት ኦብቪየስ ግልጽ የሆነው ነገር ይሄ ደግሞ በእኛ በአማራ ህልውና ትግል ላይ ወይም በአማራ ትግል ላይ ወይም በኢትዮጵያ ውስጥ የሚታይ እውነታ ብቻ ሳይሆን ዓለም አቀፋዊ ነው። ቅድም ሸረፍ አድርጌ አልፌዋለሁ። የአሜሪካንን ምርጫ እንደ ምሳሌ ባነሳ ዋናው ግን ፍልሚያ የነበረው በሚዲያ ላይ የነበረው ፍልሚያ ነው እና እኛም ሀገር ውስጥ የአማራ ህልውና ትግል መሬት ላይ ከሚደረገው የትጥቅ ትግል ባሻገር በሚዲያ ላይ የምናደርገው ፍልሚያ በውጤቱ በመጨረሻ ውጤት ላይ ትልቅ እንደምታ ይኖረዋል። እያየነው ነው። ትናንትና ሲጨበጨበላቸው የነበሩ ሰዎች እኮ ዛሬ እንደ አዲስ ብራንድ ተደርገዋል። ይሄ እኔንም ይመለከታል። እንደ አዲስ እንደገና ሪኢንቨንትድ ሆነዋል። እንደገና ተወልደዋል። እንደ አዲስ አይደንቲቲ አዲስ ማንነት ላባሱ ተደርጓል። ሚዲያ እኔ በዚህ ባለፈው አመት ውስጥ እኮ እንደ አዲስ ለህዝባችን እኮ እንደ አዲስ ቀርብ ያለ እኮ እንደ አዲስ ተስያለሁ እኮ ከዛ በፊት የለም። እዚህ ላይ የምትገቡ ሞዴሬተሮች ሰው ስታስገቡ ሚዩት እንዲያደርጉ አሳስቡልኝ። እዚህ ሚዩት ስላነሳው እሺ፣ እንደገባችሁ ሚዩት አድርጉልኝ እሺ። ማለት ነው ፓወሩ እዚህ ላይ ይታያል። እኔ ራሴን እንደ ምሳሌ ነው ያቀረብኩት። ታፕታፕ ሼር ኮፒ ሊንክ አድርጉ እንጂ በአጠቃላይ ሌላ ብዙ ነገሮችን ማንሳት እንችላለን። በራሱ ህዝቡ ስለ ፋኖ ትግል ያለው ግንዛቤ በሚመለከት ቀስ እያለ በሽታ ውስጥ ሲገባ አስተውለናል። እና የሚዲያው በአጠቃላይ ኢምፓክት አይደለም፣ ግን በተለይ ሶሻል ሚዲያ በተለይ ደግሞ አሁን ወረድ ስንል የቲክቶክ
ሸረፍ አድርጌ ያውቃለሁ። ሳተላይት ቴሌቪዥን ኢምፓክት አለው፣ ምንም ጥያቄ የለውም። ግን የቲክቶክ ያህል አይደለም፣ የሶሻል ሚዲያ ያህል አይደለም፣ የቲክቶክ ያህል አይደለም። ለምን ሳተላይት ቲቪ ላይ የሚተላለፈው ወደ ህዝብ በጣም ተደራሽነት የሚኖረው በቲክቶክ በኩል ነው፣ በሶሻል ሚዲያ በኩል በተለይ በቲክቶክ በኩል ነው። ኢምፖርታንስ አለው በሳተላይት ሚዲያ ላይ የሚቀርበው ነገር። ለምን የሚቀርቡት ትንታኔዎች፣ የሚቀርቡት እንግዶች፣ የሚቀርቡት ፕሮፌሽናል የሆነ ነገሮች ኦልሞስት በፕሮፌሽናል ጋዜጠኞች የሚሰሩት ነገር እርባን አላቸው፣ ቁም ነገር አላቸው። ግን በቀጥታ ተደራሽነት የሚኖራቸው እስከ መጨረሻ ድረስ ተደራሽነታቸውን ማክሲማይዝ የሚያደርጉት በቀጥታ በዛ በሳተላይቱ ፎረም ላይ ሳይሆን በሶሻል ሚዲያ በኩል ነው። በተለይ ደግሞ በቲክቶክ በኩል ነው። ስለዚህ የሚዲያው ኢምፓክት በትግላችን ላይ በጣም ከፍተኛ ነው። እንኳን በእኛ ላይ አይደለም፣ ቅድም እንዳልኩ በአሜሪካም ላይ ፖድካስተሮች እንኳን ሳይቀሩ ሌላውን እንተው፣ ፖድካስተሮች ጆ ሮጋን እንኳን በጣም ትልቅ ኢምፓክት አሳድረው አይተናል። ወደ እኛ ትንሽ ልጣበትና አሁን የአማራን ህልውና ትግል በሚመለከት የአማራ ህልውና ትግል በነገራችን ላይ በሶሻል ሚዲያ ዘመን የተወለደ ትጥቅ ትግል ነው። አሁን እና ስለ ትጥቅ ትግል ስናነብ ምንድን ነው የምንማረው እነሱ ታላቁ የእነሱ ተሞክሮ በዚህ አሁን ባለንበት በጣም ገንጿል። ድሮ እያንዳንዱ ሰፈር ውስጥ ታላቁ ኔትወርኩ ትንሽ ይቆራረጣል። ገብተው ህዝብ በማደራጀት ማለት ያሁን ያስፈልግ ነበር። በሱ ደግሞ የተቀበሏቸው እንግዶቻችን ከይቅርታ ጋር በቀጥታ ፕሮግራም የምትከታተሉ የኔትወርክ ችግር ነው። ታላቁን እንደገና እንዲገባ እናደርጋለን። ከዛ በትዕግስት እንጠብቁን እንጠይቃለን። ኦኬ፣ ታላቁ እስክንድር አሁን ይሰማል? ታላቁ እስክንድር የሚሰማ ከሆነ ራስህን አንሚዩት አድርግ። አይ ቲንክ ሳይወጣ አይቀርም። አድርግ ያለው ይሰማሃል? አለን። በተቻለ መጠን ሌሎች ጥያቄዎችም ካሉ እንዲያው ካለው ኔትወርክም ጠርጠር እያደረግን ብንሄድ ለማለት ነው። ቀጥል ታላቁ እስክንድር ነጋ። ሌላ ጥያቄ እንቀጥል። ታላቁ እስክንድር ነጋ ሄሎ፣ ይሰማል? ሌላ ጥያቄ እንቀጥል። ይህን አጠናቀሃል? አላጠናቀቁም። ይሰማችኋል? አሁን ይሰማል። አሁን ይሰማል። አይ አላፈጽሞ አላጠናቀቁም እና ትንሽ ልበልና መቋጫ ልስታው። ለምን አየር ላይ የተንጠለጠለ ነገር ስለሆነ። ይሰማችኋል? ልቀጥል? ይሰማል። ይሰማል። ቀጥል ታላቁ። እሺ። እና የሶሻል የሚዲያው ኢምፓክት በትግላችን ላይ በጣም ትልቅ ነው እና ምን ነበር ሳነሳ የነበረው ከዚህ በፊት ከነበሩ ትጥቅ ትግሎች ልንማር የምንችላቸውን ነገሮች በጣም እንትን ብሎብናል፣ ቀንሶብናል። ይሄ ሌት ስታርተርስ አድቫንቴጅ የሚባል ነገር አለ። አሁን በትጥቅ ትግል ውስጥ ስናል ከዚህ በፊት ከነበሩት የትጥቅ ትግሎች የምንማራቸው ብዙ ነገሮች አሉ። እነሱ የሰሯቸውን ስህተቶች ላለመድገም ይሄ ሌት ስታርተርስ አድቫንቴጅ የሚሉት ማለት ነው እና ያንን